የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የወንጌል አስተማሪ ሹመት ተካሄደ። በኮዬ ወዴሳ አጥቢያ የወንጌል አስተማሪ ሹመት ሲካሄድ ጥሪ የተደረገላቸው እንግዶችና የአጥቢያው አገልጋዮች ምዕመን ተገኝተዋል። ፕሮግራሙ በጸሎት የተጀመረ ሲሆን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። በመቀጠል የክልሉ ሰባኮ አባል የሆኑት መጋቢ ሲሳይ አበበ ሐዋርያት ሥራ ምዕራፍ 20 ቁጥር 17 እስከ 38 ያለውን ቃል በመጥቀስ የሐዋርያው ጳውሎስ ሕይወትና አገልግሎት ለዛሬዋ ቤተክርስቲያን አገልጋዮች ያለው ምሳሌነት በሚል መሪ ሐሳብ የእግዚአብሔርን ቃል አካፍለዋል። በመቀጠል የወንጌል አስተማሪ ልዑል አየለ የሹመት ሥነ ሥርዓትን አስፈጽመዋል። በተጨማሪም የአጥቢያዋ 4ኛ ዓመት ምስረታ ክብረ በዓል በደመቀ ሁኔታ ተከብሯል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል ለቤተክርስቲያን መሪዎች ስልጠና ተሰጠ። ስልጠናው ከሰኔ 16 እስከ 18 2018 ዓ.ም ድረስ ሲሰጥ ከ200 በላይ የቤተክርስቲያን መሪዎችና አገልጋዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ለሜሳ ኢብሳ የእንኳን ደህና መጣችሁ መልእክት ለጉባኤው አስተላልፈዋል። የስልጠናው ዓላማ መንፈሳዊ መሪና አገልጋይ ማብቃት በሚል መሪ ሐሳብ መሆኑ ታውቋል። ስልጠናው የወንጌል አስተማሪ በላይነህና በመጋቢ ዳግም ዋቅሹ ተሰጥቷል። በስልጠናው ላይ የተሳተፉ አገልጋዮችም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል የመሪዎችና የአገልጋዮች ስልጠናና ኮንፈረንስ ተካሄደ። ስልጠናው ትኩረት ያደረገው በጥንታዊ ጴንጤቆስጣዊ ልምምድ ላይ ሲሆን ከ47 አጥቢያዎች የመጡ 320 የቤተክርስቲያን መሪዎችና አገልጋዮች ተሳትፈዋል። ሰኔ 11 እና 12 2018 ዓ.ም በእንጭኒ ሙሉ ወንጌል አጥቢያ በተካሄደው በዚህ ስልጠና ላይ የክልሉ ፕሬዝዳንት የሆኑት ፓስተር ከበደ ይልማ በመገኘት ለተሳታፊዎች የእንኳን ደህና መጣችሁ መልእክት ካቀረቡ በኋላ ስልጠናውን አስጀምረዋል። በመቀጠል ስልጠናውን የሰጡት ፓስተር ብርሃኑ ታረቀኝ፣ ፓስተር ማርቆስ ጉያሳ ሲሆኑ ጥንታዊ ጴንጤቆስጣዊነት ከመጽሐፍ ቅዱሳዊ ዳሰሳና ከቤተ ክርስቲያን ታሪካዊ አንጻር ሰፊ ግንዛቤ አስጨብጠዋል። በማጠቃለያው ላይ ለመንፈስ ቅዱስ ጸሎት የተካሄደ ሲሆን የቤተ ክርስቲያን መሪዎችና አገልጋዮች እውነተኛውን ጴንጤቆስጣዊ ልምምድ በማጽናት የስህተት ልምምዶችን እንዲከላከሉ አጽንኦት በመስጠት ሰፊ የግንዛቤ ማስጨበጫ ውይይት ተደርጎ በጸሎት ተጠናቋል። በጅማ ከተማ ለምዕራባዊ ደቡብ ክልል ወጣት መሪዎች ሲሰጥ የነበረው ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከምዕራባዊ ደቡብ ክልል ጋር በመተባበር በጅማ ከተማ በክልሉ ስር ለሚገኙ አጥቢያዎች ሲሰጥ የነበረው የወጣት መሪዎች ስልጠና በተሳካ ሁኔታ መጠናቀቁ ታውቋል። የክልሉ ፕሬዝዳንት የሆኑት መጋቢ ታደሰ ገማ ስልጠናውን በጸሎትና በንግግር የከፈቱ ሲሆን ያስተላለፉትን መልእክት ወጣቶች ወንጌልን በማስቀጠል ረገድ መሆን አለባቸው ሲሉ አሳስበዋል። ስልጠናውን የሰጡት የቤተ እምነቱ የልጆችና ወጣቶችና ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን ሲሆኑ በስልጠናው የወጣቶችን ወቅታዊ ተግዳሮቶች መቅረፍ፣ የህይወት ንጽህናን መጠበቅ፣ ጥንታዊ ጴንጤቆስጣዊነትን ጠብቆ ማስቀጠልና ጠንካራ የወጣቶች አገልግሎትን መገንባት ላይ ትኩረት ያደረጉ ሲሆን ለአገልግሎት የተሻለ ዝግጁነት እንዲኖራቸው በማድረግ ረገድ ትልቅ አስተዋጽኦ እንዳለው የደረሰን መረጃ ያመለክታል።